በተለዋዋጩ የአፍሪካ ቀን ጂኦፖለቲካዊ ምህዳር ውስጥ ኢትዮጵያ የቆዩ ወዳጆቿን ከአዳዲስ ስጋቶች ጋር ለማመጣጠን በምትጥርበት ወሳኝ መስቀለኛ መንገድ ላይ ትገኛለች። እንደ አውሮፓውያኑ የቀን አቆጣጠር የካቲት 24 እና 25 የእስራኤል ፕሬዝዳንት ይስሐቅ ሄርዞግ በአዲስ አበባ ያደረጉት ጉብኝት በሁለቱ ሀገራት መካከል ያለውን ጥልቅ ትስስር የሚያሳይ ነው። ይህ ጉብኝት የተካሄደው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመካከለኛው ምስራቅና ከዚያም ባሻገር ያሉ ጽንፈኛ ያሉትን ኃይሎች ለመመከት ሄክሳጎን ኦፍ አላያንስ የስድስትዮሽ ጥምረት የሚል ሐሳብ ባቀረቡ ማግስት ነው። ይህ ጥምረት እስራኤል፣ ህንድን፣ ግሪክን፣ ቆጵሮስን እንዲሁም ያልተጠቀሱ የአረብና የአፍሪካ እንደዚሁም የኤሲያ ሀገራትን ያካትታል። ባህር አልባ የሆነችውና ወደ ባህር ለመድረስ የምትተካው ኢትዮጵያ ከጎረቤቶቿ ኤርትራ፣ ሱዳን፣ ግብጽና ሶማሊያ ጋር ውጥረት ውስጥ ባለችበት በዚህ ወቅት ከዚህ ጥምረት ጋር መሰለፏ የቀጠናውን ሁኔታ ሊቀይረው ይችላል። ሆኖም ይህ እርምጃ እንደ ቱርክና ሳዑዲ አረቢያ ካሉ የመካከለኛው ምስራቅ ተቀናቃኞች የሚመጣባትን ጫና ሊያበረታው ይችላል። ዛሬ በዚህ ትንተናችን የኢትዮጵያና እስራኤልን ታሪካዊ መሰረት፣ የኔታንያሁን አዲስ ጥምረትና የሶማሌላንድን እውቅና ጉዳይ በዝርዝር እንመለከታለን። የሄክሳጎን ጥምረት ጽንሰ ሐሳብ ብቅ ያለው ኔታንያሁ የካቲት 22 ቀን 2026 ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት በፊት በሰጡት መግለጫ ነው። ኔታንያሁ ይህንን ጥምረት በመከላከያ በቴክኖሎጂና በኢኮኖሚ የጋራ ጥቅም ያላቸው ሀገራት ግንባር እንደሆነ ገልጸውታል። እንደ እርሳቸው አገላለጽ ጥምረቱ ሁለት ዋና ጠላቶች አሉት። አንደኛው በኢራን የሚመራው የሺአ ጎራ ሲሆን ሁለተኛው ደግሞ ከቱርክ፣ ኳታርና ከሙስሊም ወንድማማቾች ጋር የተገናኘው የሱኒ ጎራ ነው። ኔታንያሁ የካቲት 24 ቀን ለእስራኤሉ የደህንነት ተቋም ሺን ቤት እንደተናገሩት ይህ ጥምረት መካከለኛው ምስራቅን የሚያቅፍ ክበብ ይፈጥራል። ተንታኞች ኢትዮጵያን ለዚህ ጥምረት ተስማሚ አድርገው ያዩታል። ምክንያቱም ስልታዊ ስፍራዋ፣ ወታደራዊ ጥንካሬዋና በቀይ ባህር ደህንነት ላይ ያላት ስጋት ከእስራኤል ጥቅም ጋር ይገጥማል። እስራኤል በታህሳስ ወር 2025 ለሶማሊላንድ እውቅና መስጠቷ ከኢትዮጵያና ሶማሊላንድ የመግባቢያ ስምምነት ጋር ተዳምሮ በሶማሊያና ግብጽ የኤርትራ ጥምረት ላይ የጋራ ግንባር ሊፈጥር ይችላል። ሆኖም የኢትዮጵያ የብሪክስ አባልነትና ከሩሲያና ቻይና ጋር ያላት ግንኙነት እንዲሁም የውስጥ የጸጥታ ችግሮች ይህንን ጥምረት ሙሉ በሙሉ ለመቀላቀል እንቅፋት ሊሆኑባት ይችላሉ። በእስራኤልና በኢትዮጵያ መካከል ያለው ትስስር በሺዎች የሚቆጠሩ ዓመታትን ወደ ኋላ ይሄዳል። የንግሥተ ሳባ ወደ ንጉሥ ሰለሞን ያደረገችው ጉብኝት የዘር ሐረግ ትስስርን ፈጥሯል። ልጃቸው ቀዳማዊ ምኒልክ ታቦተ ጽዮንን ወደ አክሱም እንዳመጣ ይታመናል። ይህም ታቦት በአሁኑ ወቅት በአክሱም ርዕሰ አድባራት ቅድስት ማርያም ጽዮን ቤተክርስቲያን እንደሚገኝም ይነገራል። ይህ ታሪክ የቤተ እስራኤላውያንን የፈላሻዎችን ጥንታዊ ታሪክ ያጸናል። በዘመናዊ ዲፕሎማሲ ኢትዮጵያ እንደ አውሮፓውያኑ የቀን አቆጣጠር በ1961 በንጉሠ ነገሥት ኃይለ ሥላሴ ዘመን ከእስራኤል ጋር ሙሉ ግንኙነት መሰረተች። የጋማል አብዱል ናስር ግብጽ ለሁለቱም አገራት ስጋት ስለነበረች ግንኙነቱ ጠነከረ። እስራኤል የኢትዮጵያን ፓራሹት ወታደሮችና ጸረ ሽምቅ ተዋጊዎችን ታሰለጥን ነበር። በ1970ዎቹ የኦጋዴን ጦርነት ወቅትም እስራኤል ለኢትዮጵያ የጦር መሳሪያ ታቀርብ ነበር። ምንም እንኳን በ1973 በአረብ ሀገራት ጫና ግንኙነቱ ቢቋረጥም በሚስጥር ግን ቀጥሎ ነበር። ይህም በ1984 ኦፕሬሽን ሞሰስና በ1991 ኦፕሬሽን ሶሎሞን ከ22000 በላይ ቤተ እስራኤላውያን በድብቅ ወደ እስራኤል እንዲጓዙ አስችሏል። በ1989 በመንግስቱ ኃይለማርያም ዘመን ግንኙነቱ በይፋ ቀጠለ። ዛሬ እስራኤል በግብርና፣ በውሃ አያያዝና በወታደራዊ ቴክኖሎጂ ለኢትዮጵያ ትልቅ ድጋፍ ታደርጋለች። የኔታንያሁ የ2016 የኢትዮጵያ ጉብኝት በታሪክ ለመጀመሪያ ጊዜ በእስራኤል ጠቅላይ ሚኒስትር የተደረገ ሲሆን በግብርናና ጸጥታ ላይ ስምምነቶች ተፈርመዋል። ጠቅላይ ሚኒስትር አብይ አህመድም ከ2018 ጀምሮ ለእስራኤል ቅድሚያ ሰጥተዋል። በ2019 ወደ እስራኤል ባደረጉት ጉዞ በቴክኖሎጂና መከላከያ ላይ ትኩረት አድርገዋል። የፕሬዝዳንት ሄርዞግ የአሁኑ ጉብኝት በቀጠናው ለውጥ በታየበት ወቅት የተደረገ ነው። ፕሬዝዳንቱ ከጠቅላይ ሚኒስትር አብይ አህመድና ከፕሬዝዳንት ታዬ አጽቀሥላሴ ጋር ተወያይተዋል። እስራኤል በትግራይ ጦርነት ወቅት ድሮኖችን በማቅረብና በቴክኖሎጂ ዘርፍ በመዋዕለ ንዋይ በመሳተፍ የኢትዮጵያ ስልታዊ አጋር መሆኗን አረጋግጣለች። ኢትዮጵያ ከእስራኤል ጋር ወዳጅነቷን ስታጠናክር የሶማሌላንድ ጉዳይ የሚቃወሙት ቱርክና ሳዑዲ አረቢያ ጫና እያደረጉባት ነው። የቱርኩ ፕሬዝዳንት ሪሴፕ ጣይብ ኤርዶጋን ሰሞኑን አዲስ አበባን በጎበኙበት ወቅት የኤነርጂ የመግባቢያ ስምምነት ተፈርሟል። ሆኖም ኤርዶጋን ኢትዮጵያ ለሶማሌላንድ እውቅና እንዳትሰጥ አስጠንቅቀዋል። ቱርክ ከሶማሊያ ጋር ወታደራዊ ስምምነት ያላት በመሆኑ የኢትዮጵያና ሶማሌላንድ ስምምነት በቀጠናው የውጭ ኃይሎችን የተባበሩት አረብ ኤሚሬትስና እስራኤልን ተጽዕኖ ያሳድጋል የሚል ስጋት አላት። የሳዑዲ አረቢያ የውጭ ጉዳይ ሚኒስትር ፋይሰል ቢን ፈርማን በየካቲት ወር አዲስ አበባን ጎብኝተዋል።
ሳውዲ ከኤርትራና ሱዳን ጋር ያላት ግንኙነት ኢትዮጵያን በሶማሌላንድ ጉዳይ ላይ የመክበብ ስትራቴጂ አካል ሊሆን እንደሚችል ተንታኞች ይገልጻሉ። ሶማሌላንድ በ1991 ነፃነቷን ብታወጅም እስካሁን ዓለም አቀፍ ዕውቅና አላገኘችም። ሆኖም እስራኤል በታህሳስ 2025 ዕውቅና መስጠቷ ትልቅ ለውጥ ነው። ይህም ኢትዮጵያ በጥር 2024 ከሀርጌሳ ጋር ካደረገችው የመግባቢያ ስምምነት በኋላ የመጣ ነው። ይህ ስምምነት ለኢትዮጵያ የባህር በር የሚሰጥ ቢሆንም ሶማሊያን አስቆጥቷል። ሞቃዲሾ የኢትዮጵያን አምባሳደር በማባረር ከግብጽና ኤርትራ ጋር ግንባር ፈጥራም ነበር። ቱርክም በታህሳስ 2024 ሁለቱን ሀገራት ለማስታረቅ ሞክራለች። በዚህ ወሳኝ ወቅት ለሶማሌላንድ በይፋ የሀገርነት ዕውቅና መስጠት ለኢትዮጵያ አደገኛ ሊሆን ይችላል። ከኤርትራ ጋር ያለው ውጥረት ሲታይ በአሁኑ ወቅት በአዲስ አበባና አስመራ መካከል ያለው ግንኙነት እጅግ ተበላሽቷል። ኤርትራ ኢትዮጵያ አሰብን ለመያዝ ትፈልጋለች በሚል ስጋት የትግራይ ተቃዋሚዎችን ትደግፋለች። አዲስ ጦርነት ቢቀሰቀስ በመቶ ሺዎች የሚቆጠሩ ሰዎችን ሕይወት ሊቀጥፍ ይችላል። ለሶማሌላንድ ዕውቅና መስጠት ኤርትራ፣ ሱዳንና ግብጽ በኢትዮጵያ ላይ በአንድ ዘንግ ሊያስተሳስራቸው ይችላል። ግብጽ ቀድሞውኑ ወደ ሶማሊያ ወታደሮቿን እየላከች ነው። ኢትዮጵያ የውስጥ ግጭቶቿን ባልፈታችበት ወቅት እንዲህ ያለ የቀጠናዊ ጦርነት ስጋት ውስጥ መግባት ሀገሪቱን ሊያዳክማት ይችላል። ከ4 ዓመታት በኋላ የሩሲያ ዩክሬን ጦርነት ለአውሮፓ ትልቅ ትምህርት እንደሆነ ሁሉ በአፍሪካ ቀንድም ያለው ሁኔታ ጥንቃቄ ይሻል። ኢትዮጵያ የባህር በር ፍላጎቷን ለማሳካት የምታደርገው ጥረት ከእስራኤል ስልታዊ ወዳጅነት ጋር የሚጣጣም ነው። የኔታንያሁ የሄክሳጎን ጥምረት ለኢትዮጵያ አዲስ ዕድል ሊሆን ይችላል። ሆኖም ሶማሌላንድን በይፋ የሀገርነት ዕውቅና መስጠቱ ግን ለጊዜው በዲፕሎማሲያዊ ብልሃት ቢያዝ ይመከራል።